ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል ዛሬም ተጠናክሮ የቀጠለው ዘመቻ አንድነት 14ኛ ቀን እጅግ በጣም በሚያስገርም ሁኔታ በአብይ አህመድ ወታደሮች ላይ ጠንካራና የማያዳግም እርምጃ እየተወሰደ በድል ታጅቦ እንደገሰገሰ ከአማራ ፋኖ አመራሮች የተገኘው መረጃ ይፋ አድርጓል። ይሄንን በተመለከተ ዛሬ ከሁለት ግንባሮች የደረሰን መረጃ እንመለከታለን። በሌላ መረጃ ደግሞ በዘመቻ አንድነት ጠንካራና የማያዳግም እርምጃ የተወሰደበት የአብይ አህመድ አገዛዝ እጅግ በጣም በሚያሳዝን ሁኔታ በጎጃም የተረጋገጠ ጭፍጨፋ እንደሰነዘረ ተደርሶበታል። ይሄንን በተመለከተም የምታዳምጡት ይሆናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ዛሬ በጎጃም በተለያዩ ግንባሮች ላይ በቀጠለው ጠንካራ ዘመቻ አንድነት ውጊያ የአብይ አህመድ ወታደር ከፍተኛ ኪሳራ በማስተናገዱ እጅግ በጣም በሚያሳዝን ሁኔታ ንጹሃን ወገኖቻችንን እንደጨፈጨፈ ተደርሶበታል። በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ ከትላንት መጋቢት 22 ቀን 2017 ዓ.ም ጀምሮ በአብይ አህመድ ብልጽግና ቡድን አገልጋይ በሆኑ አድማ ብተናና መከላከያ መካከል ከባድ የሆነ የእርስ በርስ ውጊያ ተካሂዷል። እርስ በርሳቸው በፈጠሩት የተኩስ ልውውጥም የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ህፃናትና አረጋውያንን ጨምሮ ያገኟቸውን ንጹሃኖችን በአሰቃቂ ሁኔታ ጨፍጭፈዋል። ከሟቾቹ መካከል የፍጣ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶች እንዲሁም ቤት ለቤት እየዞሩ በር እየገነጠሉ ጭምር በመግባት ንጹሃን ወገኖቻችንን እጅግ በጣም በሚያሰቅቅ እና ጭካኔ በተሞላበት መልኩ በአሰቃቂ ሁኔታ ገለዋቸዋል ተብሏል። እስካሁን አስከሬናቸው ያልተነሱ ንጹሃን ወገኖቻችን እንዳሉ የተነገረ ሲሆን አስከሬናቸው የተነሳ ንጹሃን ወገኖቻችን ደግሞ በስም ዝርዝር እንደሚከተለው ልከውልናል። አቶ ገረመው ይመኑ እድሜያቸው 65፣ ቻይና ይመኑ እድሜው 40፣ ዋለ ዓለም እድሜው 50፣ አየነው ሙላቱ እድሜ 35፣ ዘላለም ጊዜው እድሜ 25፣ ጊዜው ደለለው እድሜው 36፣ አዳነ አርያ እድሜው 40፣ ጀንበር ጸጋሁን እድሜው 12፣ ልቦናው እንዳሻው እድሜው 27፣ ሙሉቀን ስሜ እድሜው 46፣ ሙሉቀን አለሙ እድሜው 25፣ ቄስ ዋሴ ይግዛው እድሜው 45፣ ፈንቴ አለልኝ እድሜው 20፣ እኔው ጎለም እድሜው 15፣ በለጠ ጊዜው እድሜው 36፣ ታደለ ሙሉጌታ እድሜው 25፣ ጋሻው አዳሙ እድሜ 35፣ ጠና በላይ እድሜው 42፣ ማንጠግበው ሻበጃ እድሜ 48፣ ጠጅቱ አላምር እድሜ 33፣ ታደለ ሙሉዬ እድሜ 19፣ በለጠ ስንቴ እድሜ 13፣ አበባው አዳነ እድሜ 10፣ አለልኝ ዋለ እድሜ 29፣ ታደለ ዋለ እድሜ 36፣ ልቦናው ተሻገር እድሜ 13፣ በእውቀት ጎበዜ እድሜ 10፣ አቶ ገሰሰ ጥላሁን እድሜ 71፣ አበዋ ሚኒቸል እድሜ 27፣ ታደሰ ጥሌ እድሜ 33፣ አንችናሉ አጥናፉ እድሜ 56፣ ባለው ጌቴ የአይምሮ በሽተኛ ጥሩድል ሙሉ እድሜ 19፣ በላይነሽ ደሴ እድሜ 26፣ አቶ ሞገስ ሸቴ እድሜ 43፣ አቡነሽ ታረቀኝ እድሜ አልተገለጸም፣ ወለላ ጌጡ እድሜ 40፣ ምትኩ ዋለ
ፍቃዱ ጸጋዬ፣ ዋለ ንጉስ፣ አበባው መንግስቴ፣ እድሜ 10፣ ትዜ ገብሬ፣ ጋሹ ሙሉጌታ፣ ጸና በላይና ታደለ ሙንዬ ናቸው የተባሉ ግለሰቦችን እጅግ በጣም በአሰቃቂ ሁኔታ በድምሩ 46 ወገኖቻችንን አብይ አህመድ የሚያስተዳድረው የመከላከያ ሰራዊት በአሰቃቂ ሁኔታ እንደገደለ ይፋ ተደርጓል። ዛሬ መጋቢት 23 ቀን 2017 ዓ.ም በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማና አካባቢው በከፍተኛ የሐዘን ድባብ እንደሚገኝም ይፋ ተደርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዘመቻ አንድነት በጎጃም ዛሬ በ14ኛ ቀን ተጠናክሮ እንደቀጠለ ከጎጃም አማራ ፋኖ አመራሮች የተገኘው መረጃ ይፋ አድርጓል። ዛሬ መጋቢት 23 ቀን 2017 ዓ.ም የቀኝ ጌታ ዮፍታሔ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ትላንት ማታ አኩሪ ጀብድ እንደፈጸመ ይፋ አድርገዋል። በትላንትናው ዕለት ማለትም መጋቢት 22 ቀን 2017 ዓ.ም በአካባቢው የሚንቀሳቀሰው የአማራ ፋኖ በጎጃም ታላቅ ጀብድ እንደፈጸመ ይፋ አድርጓል። ይሄ ታላቅ ጀብድ የተፈጸመው ቦታም የቀጋት ቀበሌ ላይ እንደሆነ የአማራ ፋኖ በጎጃም ይፋ አድርጓል። በዚህ ኦፕሬሽን የተገኙ ድሎችም ከ1885 በላይ የብሬን ጥይቶች የተማረኩ ሲሆን በተጨማሪም 100 ካዝና የሚሆን የክላሽ ጥይቶችም ሙሉ ለሙሉ እንደተማረኩ አረጋግጠዋል። 3 ክላሽንኮፍ መሳሪያ፣ 1 ማካሮፍ ሽጉጥ፣ 6 ቦምብ የተማረከ ሲሆን 2 አይኮም መገናኛ እንደተማረከም ገልጸዋል። በተጨማሪም 3 ካርታ ሙሉ ጥይቶች የተማረከ ሲሆን በአንደኛው ዙር የነበረው የጠላት ጦር ሰራዊትም 2 ብቻ እንደቀረ ከከዱ አባላት የተገኘውን መረጃ ይፋ አድርገዋል። በዚህ ጠንካራ በተባለው አውደ ውጊያ ጠላት 1 ፓትሮልና 1 ሲኖ ሙትና ቁስለኛ አንስቶ ወደ ከተማ እንደወሰደም አረጋግጠዋል። በተመሳሳይ ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድም ጠንካራ ውጊያ አድርጓል ተብሏል። ትላንት መጋቢት 22 ቀን 2017 ዓ.ም ከኮርክ ከተማ የተንቀሳቀሰው የብርሃኑ ጁላ በርካታ ወታደር የአማራ ፋኖ በጎጃም በደፈጣና በሽምቅ ውጊያ ቀንድቡን በማለት እንደመለሰው አረጋግጠዋል። በዚህ አውደ ውጊያ ቁጥሩ ያልታወቀ የጠላት ኃይል እንደተደመሰሰም የጎጃም አማራ ፋኖ ይፋ አድርጓል። በተጨማሪም የአገዛዙ ወታደር እየከዳ ፋኖን መቀላቀሉን ቀጥሎበታል። ከተቀላቀሉ የአገዛዙ ወታደሮች መካከል 1 ብሬንና 7 ክላሽንኮፍ የጦር መሳሪያ ከነሙሉ ትጥቃቸው ይዘው እንደተቀላቀሉም ይፋ ተደርጓል። አብይ አህመድና ብርሃኑ ጁላ ያሰማሩት በርካታ ወታደር ቀን ከቀን እየከዳ ፋኖን መቀላቀሉን ስራው አድርጎ ቀጥሎበታል። በትላንትናው ዕለት ብቻ 1 ብሬንና 7 ክላሽ በመያዝ 8 የአገዛዙ ወታደር አብራጅት ብርጌድን እንደተቀላቀሉ አውጀዋል። ዘመቻ አንድነት ይቀጥላል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 23 ቀን 2017 ዓ.ም ከአማራ ፋኖ በጎጃም የተሰጠ መግለጫ። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዘመቻ አንድነት 14ኛ ቀን በጎንደር ግንባር ተጠናክሮ ቀጥሏል። ዛሬ መጋቢት 23 ቀን 2017 ዓ.ም የአማራ ፋኖ አንድነት ጎንደሬ በጋሻው ክፍለ ጦር በአርበኛ ዋና እሞሃይ የሚመራው ናሁሰናይ አንዳርጌ ብርጌድ መጋቢት 22 ቀን 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ በታላቁ አዳባት ከተማ ውጊያ በመክፈት የአገዛዙ አሽከር ባንዳዎችን እጅግ በጣም በሚያስገርም ሁኔታ ሲያራውጧቸው እንዳደሩ ይፋ አድርገዋል። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ ጠላት ላይ መለስ እስከ ወዲያኛው ሲሸኝ ቁጥራቸው በውል ያልታወቁ ደግሞ እንደቆሰሉ ነው የእዙ ከፍተኛ አመራር ያረጋገጠው። ከዚህ በተጨማሪም 5 የአገዛዙ ወንበር አስጠባቂ እንደተማረከ በፋኖ
በፋኖ እጅ እንደገቡ ገልጸዋል። ቀሪው የአገዛዙ ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ እግረ አውጪኝ ብሎ ሲፈረጥጥ እንዳደረም ገልጸዋል። ጀግኖቹ የአማራ ፋኖ በጎንደር የዳባትን የይስሙላ ፍርድ ቤት ማለትም ንጹሃንን የፋኖ ቤተሰቦችን የተበደሉና የተገፉ ሰዎች ዳግመኛ በአገዛዙ ሰዎች የሚቀጡበትን የሥርዓቱ አገልጋዮች ደግሞ ምንም ያህል ከባድ ወንጀል ቢሰሩም በነፃ የሚለቀቁበትን ፍርድ ቤት በእሳት ወደ አመድነት ቀይረውታል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩ በርካታ ቁሳቁሶችና ንብረቶቻቸው በፋኖ እጅ እንደገቡ የአማራ ፋኖ በጎንደር አረጋግጧል። ሁሉም ማህበረሰብ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድም እንደ መሳሪያ በመቁጠር ሲሞቁት እንዳደሩ ተገልጿል። በአሁኑ ሰዓትም ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች ተብሏል። ከዚህ በተጨማሪም በክፍለ ጦራችን በአሁኑ ሰዓት በገደብዬ ከተማ ዙሪያና በኪንፋንዝ በገላ ከተማ አዳዲስ አውደ ውጊያዎች እየተደረገ ቀጥሏልም ብለዋል። የኪንፋንዝ በገላ ከተማ ውጊያው አሁንም እንደቀጠለ ሲሆን ጠላት ምሽጉን ለቆ መፈርጠጥ ጀምሯልም ብለዋል። በውጊያው ከጎንደሬ በጋሻው ክፍለ ጦር በተጨማሪም ንስር በለሳ ክፍለ ጦር አንድነት ኃይል ነው በማለትም አብረውት እየተሳተፉ ይገኛልም ተብሏል። ከዚህም በተጨማሪ ከፍተኛ ኪሳራ እያስተናገደ ያለው የአብይ አህመድ አገዛዝ በኪንፋንዝ በገላ ውጊያ አሁን ላይ ድሮን እየተጠቀመ ይገኛል ብለዋል። ቢሆንም በጀግኖቹ ጎንደሬ በጋሻው ጦር ሰራዊት ላይ የደረሰ ጉዳት የለም ብለዋል። በሌላ ዜና ጎንደሬ በጋሻው አምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ላይ ይገኛልም ብለዋል። ድላችን በተባበረ ክንዳችን፣ ድል ለአማራ ፋኖ፣ ድል ለአማራ ህዝብ። ታድሎ ደሴ የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ መጋቢት 23 ቀን 2017 ዓ.ም የተሰጠ መግለጫ። ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።